እስቲ አስቢ። በቃ መጨቃጨቅ አይደክምሽም? አሁን አላደረኩትም ምናምን ብዬ ብናገርሽ ታምኛለሽ? አላምንህም። ይሄን ነው ስለማታምኚ ነው። ሌላ ተካራ ማልፈጥሮ ማለት እኮ አሁን ለምንድን ነው የምትሄደው? ብቸኛ ሰላም ጤና ይስጥልኝ። ውድና የተከበራችሁ የኤቢሻዋ ቤተሰቦች እንዴት ናችሁልኝ? ከኔ ጋር ሁሉ ሰላም ሁሉ መልካም ነው። በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ እንደቀጠለ ነው ነገሩ ማለት ነው። ሀይሚና ቡራ ልስማሙ አልቻሉም። ነገር ግን ሀይሚ ልጇን እሺ ብላ ተቀብላ እንግዲህ ልጅ የብሩኬ ልጅ ብላ ተቀብላ፣ ብሩኬ ግን መቀበል አልቻለም። ምክንያቱም አላረኩም ምክንያቱም ይሄ ምርመራ ድጋሜ ይመርመር። ሀይሚ ያሰበችው በቃ ምርመራው እንትን ብሏል፣ ተቀያይሯል። በብር ማለት ነው። አስባችሁታል? በብር ተቀያይሯል። ሙስትና ማለት ነው። በሀገራችን ላይ የሆነ ደሞዝ የሆነ ብር ከፍ ያለ ብር ወሽቅ አድርጋ ነው ህይወታቸውን እየበጠበጠችው ያለችው ልጅ ማለት ነው። ስለዚህ ሀይሚ በህዋነቷ እየተጎዳች ነው አሁንም። ገባችሁ? እያመነች ያለችው እሷ ልክ ነው የብሩኬ ልጅ ነው ብላ ነው። ብሩኬ ግን የኔ አይደለም። ታምንኛለሽ አታምንኝም አላት። አላምንህም አለችው። አላምንህም ማለት እንግዲህ ይሄ ብሩኬ አላረግም ማለት ነው። ብሩኬ አላረግም ማለት ነው። ይሄ ነገር ጋይስ በቃ መርመራው ተጨበርብሯል። መርመራው የሌላ ሰው ውስጥ አለ፣ ሌላ ሰው ውስጥ አለ ማለት ነው። የሰው እጅ አለበት ማለት ነው። ምክንያቱም ለብር ሙስትና እንደበንባለው ሙስትና ብር ትንሽ ወሽቅ አርጋ ሰጥታችኋለች ማለት ነው። ይሄ ነው በቃ። ሀይሚ የኔ ቆንጆ እንደዚህ ማዘን የለብሽ የኔ እናት፣ የኔ ቆንጆ ማለት ነው። አብሽር፣ ሁሉም ነገር ይስተካከላል። መታገስ ዋጋ አለው እና ታገሽ እስቲ። መርመራው ሼር አድርጎ ቪዲዮ ሼር አድርጎ፣ በጌታ ሼር አድርጎ በቃ ሼር አድርጉልኝ። እኔ ላብድ ነው እውነት። መርመራው ሌላ ቦታ ሄዶ ሼር ይመርመር፣ አዲስ አበባ ይምጣ። እኔ የማውቃቸው ሰዎች አሉ፣ እነሱን ላናግር። እንደዚህ መሆን የለባቸውም። በቃ እንደዚህ ማዘን የለብሽም። አይንም የኔ ቆንጆ በጣም ነው አዛዘነች ጌታን በኢየሱስ